መጥቻለሁ። አዳዲስ ነገሮች ተፈጥረዋል። እንግዲህ እንኳን ደስ ያላችሁ አቶ አምነንና ቤኒን የተቋረጠው ፍቅራቸውን ቀጥለው በፍቅር አብረው እየኖሩ ይገኛሉ። አሁን ላይ እየተሳሳቁ ነው፣ ታርቀዋል ማለት ነው። ይቅርታውን ተቀብላለይ። ምክንያቱም ጥፋት አጥፍቷል። ጥፋቱን ደግሞ አንድ ሰው አምኖ ይቅርታ ከጠየቀ ይቅርታ መቀበል ያለ ነገር ነው። በፍቅር ውስጥ እንግዲህ መጋጨት ያለ ነው። ያን አለመግባባትን ደግሞ ፈቶ በሰላም አንድ ላይ መኖር ይሄ ትልቅ ነገር ነው። ጄሪ ተዋርዳለች። ወይዘሮ ሰማን እንግዲህ ለቤኒን ነው የምታግዘው። እንደሚታወቀው ቤኒን ይህንን ነገር ልታደርግ አትችልም በጭራሽ በማለት ለእሷ ጠበቃ ቆማ እየተከራከረች ነው። እዚህ ቤት ይህን የሆነ ተንኮል ልታደርግ የምትችለው እቺ አክስትክ ናት። እሷ ናት እንጂ ቤኒን በጭራሽ እንዲያታደርግም አውቃታለሁ። ደግሞ ሄደሽ መድኃኒቱን አንጭልኝ አልኳት፣ ሄዳ መጣች። በዛ ደቂቃዎች ውስጥ ደግሞ እንደዚህ የምትቀይርበት ምንም አይነት አጋጣሚም የለ። ስለዚህ መጀመሪያውኑ ታቅዶና ተሴሮ እየተቀመጠ መድኃኒት ነው ተቀይሮ እንጂ በዛን ደቂቃዎች ውስጥ ቀይራ አላመጣችም። ከዚህ በፊትም ክፍሌ የሆነ ዶክመንት ተከፍቶብኛል። ስለዚህ እሱን ደግሞ ልታደርገው የምትችለው ቤልሴል ናት። ስለዚህ ከእሷ ውጭ እኔ ጠላት የለኝም፣ እሷ ናት መድኃኒቱን የቀየረችው። አምነን ልጄ እኔ ልታምን ይገባል በማለት እንግዲህ ለአምነን የተፈጠረውን ነገር እያንዳንዱን ነገር ወይዘሮ ሰማን እየተናገረ ትገኛለች። ብትወድቅም የሆነ ሰዓት ላይ ትውስታዋ ቢጠፋም አሁን ላይ ያ ትውስታዋ ሲመለስ እንግዲህ ወይዘሮ ቤልሲል በመድኃኒቱን በወስደች እና ራሴን ባለች ጊዜ የሆነ ስትዘባበት ባል ነበረ። ምንድነው ያለችው? ደንግጣ ቤኒን የምረዳሽ ነገር አለ ምን ሆነሻል ስትላት እንኳን ራሴን እያዞረኝ መሰለኛ የምትረጂኝ ነገር እንኳን የለም ነው ያለችው። አይ መድኃኒቱ አዳፕት አድርገው ተስማምቷት ይሆናል። መድኃኒት ሲበዛ እኮ እንዴት ደህና ትሆናለች ብለሽ ነው እያለች እንግዲህ ሜርሲን እየተዘባበተችባት ነበር። ያንን ታዲያ ሰምታ መናገር አልፈለገችም። በዛን ሰዓት ሰማአን ዝም ነው ያለችው ማለት ነው። ምክንያቱም ራሷን እያዞራት ስለነበረ። አሁን ላይ ግን ያንን ሁሉ ለአቶ አምነን እንግዲህ ተናግራለች። አቶ አምነን እናትየዋ በወደቀችበት ሰዓት ላይ ቤልሲል እየጮኸች እና አምነን እናት ሞተች፣ እናት እያለች እየተጣራኝ ነበረ። ከዛ በኋላ እሱ መጥቶ እርዱኝ የሰው ያለ ውሃን ጦመን ሲል እንኳን ቆማ ነበረ ስትመለከት የነበረው። አያችሁ የጠላትን ሴራ። በዚህ ልክ ነው እንግዲህ ከሰማን ጋር የማትግባባው፣ የሰማንን ውድቀት ሞት የምትፈልገው ቤልሲል በዚህ ልክ ነው ማለት ነው። ቤኒን ግን አስባችሁታል? አብራ ስትታገል ነበረ፣ ስታነሳ ነበረ። ወይዘሮ ሰማን እያለች እየጮኸች ነበር አብራ ከአምነን ጋር ሁለቱ ነበሩ እንግዲህ በዛን ሰዓት ላይ ተጋግዘው እሷን ሲያነሷት የነበሩት ማለት ነው። ከዛ በኋላ ያው ወደ ሆስፒታል ከወሰዳት በኋላ የተባለው ነገር የተመረዘ መድኃኒት እንደወሰደች ነው። ይህንን ነገር ደግሞ ማን ሊያደርግ ይችላል ሲባል እንግዲህ በስተመጨረሻ የሰጠቻት ቤኒን ስለሆነች እሷ ናት በማለት ነገሮችን ወደ እሷ ቢያሳልፉም ግን እውነት ሁሌም ቢሆን እውነት ነው። ያ እውነታ ወጥቷል ማለት ነው። እውነቱ ወጥቷል። ጄሪና ቤልሲል እንግዲህ ተጋልጠዋል ማለት ነው። ተንኮልና ወንጀል የሚሰራ ሰው ሁሌም ቢሆን እንደዚህ ነው የሚጋለጠው። ለጊዜው የሚሳካለት ቢመስለው መቼም ቢሆን አይሳካለትም ማለት ነው። ቤኒን እንግዲህ ይሄንን ነገር እኔ ለምን ብዬ አደርጋለሁ ብላ ተናግራለች። ይሄንን ነገር አድርጌስ እኔ ምን እጠቀማለሁ? እንዴትስ ይሄንን ታስባለህ ብለው ነበረ። ያኔ ታዲያ በጥፊ ነበር የመታት። እንደዚህ ጉንጯን ይዛ እያለቀሰች ይሄንን ነገር እንዳላደረግኩት ነግሬሃለሁ። አለማመን ግን ያንተ መብት ነው። በጭራሽ አላደረግኩም፣ ይሄንን ነገር እኔ አላደረግኩትም፣ ልታምነኝ ይገባል ነበር። በጥፊ መቷት። ግን እሱ ሰላም አላገኘም። ሲጸጸት ነበረ እንደዛ በጥፊ በመምታቱ፣ እሷን በማመናጨቁ ተናዶ ስለነበረ ነው በጥፊ መታት። በእናቴ ዙሪያ ካገኘች ከዚህ በኋላ አሰቃይሻለሁ፣ እንደውም እገልሻለሁ ነው ያለው። ያው የእናት ነገር ሆኖበት በጣም ስለተናደደ ስሜታዊ ስለሆነ በዛ አጋጣሚ የመታት። ከመታት በኋላ ግን በጣም ተሰምቶታል። የእሷ ማልቀስ የእሷን በማፍሰስም በጣም ሲጸጽተው ነበረ፣ ግራ ሲጋባ ነበረ። ጄሪ ደግሞ ተረጋጋ እያለች እሱን ለማረጋጋት እያስመሰለኝ ነበረ። የዚህ ሁሉ ምክሯ ደግሞ ከጎን የምትመክረዋ
እንደምናውቀው ቤርሲ ላት ማለት ነው። ቤርሲን ግን የራሷን ነገር እዛ ቤት እያስተካከለች ነው። ጄሪን ወደ ተንኮል እየመራቻት፣ እሷ ደግሞ ቪዲዮ እየቀዳቻት ነው። ኦልሬዲ ቪዲዮ እኮ ሜርሲን ጋር አለ። መድኃኒቱ ስትቀይር ጄሪ እንደቀየረች የሚያሳይ ቪዲዮ አያችሁ። የዚህን ያህል ጥግ ድረስ ነው እየቀለደችባት ያለችው ቤርሲን ማለት ነው። እና ጄሪ ምስኪን አቶ አምነንን አገኛለሁ ብላ እንግዲህ ወንጀል በወንጀል ተጨማልቃለች። ከዛ ቤት እንግዲህ ቶሎ ብላ ልትወጣ ነው ማለት ነው። አንዳንዴ በሰዎች መመራት ዋጋ ያስከፍላል። በሃይምሮዋ ነበረ ማሸነፍ ያለባት። ቤኒን እንግዲህ ራሴ በማሸንፍበት መንገድ አሸንፋለሁ ነው ስትል የነበረው። በመጀመሪያም ፓርት ስንመለከት እንግዲህ ውድድሩን ለማሸነፍ የፈለግነውን ነገር ማድረግ እንችላለን። ዋናው ውድድሩ ማሸነፋችን ነው። ተወዳዳሪ ሆነን እስከ ቀረብን ድረስ ሁላችንም ውድድሩን ለማሸነፍ የየራሳችን የሆነ ነገር ልንጠቀም እንችላለን በማለት እንግዲህ ከነሱ ጋር ጓደኛ እንኳን መሆን አልፈለገችም ነበረ ቤኒን ማለት ነው። በራሷ የምትተማመን ሴት ናት። በጣም ኩሩ ናት። ለዛም ነው አቶ አምነን ክላሷ ድረስ እየሄደ ከእሷ ጋር መሆን የሚፈልገው፣ አብሯት መቀመጥ፣ አብሯት ማውራት የሚፈልገው። በተቃራኒው ደግሞ ጄሪ ወደ እሱ ክላስ እንኳን ስትገባ እዚህ ጋር መሆን እችላለሁ፣ እዚህ ጋር መተኛ እችላለሁ ስትል ምን ትሰሪያለሽ እዚህ? ሚስቴ አላደረኩሽም እኮ ገና ሚስቴ ትሆኛለሽ ተባልሽ እንጂ አላገባዎሽም። ከጋብቻ በፊት ምንም አይነት ነገር እንዲፈጠር አልፈልግም ብሎ እንግዲህ ፊት ነስቶ ነው ያባረራት ማለት ነው። ከቤኒን ጋር ሲሆንስ ደረቱ ላይ እቅፍ አድርጎ ለዛውም ክላሷ ድረስ ሄዶ ታሪክ እያወራችሁ ነበረ የተኛው ማለት ነው። እና ልዩነቱን አይታችኋል። ፍቅር እኮ በቃ የሆነ የምትገድቡት ነገር አይደለም፣ በካልኩሌት የምታሰሉት ነገር አይደለም፣ ጊዜ ገደብ የምትሰጡት አይደለም። እውነተኛው ፍቅር ማለት ነው። እና ቤኒን ጋር ሲሄድ ሁለቱም በቃ ይተቃቀፋሉ፣ አብረው ያወራሉ፣ ይስማማሉ፣ ይደሰታሉ፣ ይስቃሉ። ቤኒን በጣም ነበር የምስቀው። ታዲያ ከጄሪ ጋር በጣም ተኮሳትሮ ምናምን ነው የሚያወራው እና ጄሪን ያው እንደማይወዳት ሁላችንም እናውቃለን፣ እንረዳለን። እሷ ግን በአክስትየዋ ግፍፊት ወንጀል በወንጀል ሆናለች። ወይዘሮ ሰማንም የተፈጠረው ነገር ከባድ ቢሆንም አሁን ላይ ጤናዋ ተመልሷል። ታዲያ ነገር ለማስኬድ እዛ ቤት ውስጥ ተሻለሽ ወይ እንዴት ነሽ ስትላት አላቅሽም ነበር ያለቻት ማለት ነው። ትውስታዬ ትንሽ አሁን ላይ የለም የሚል ነገር ነበር ስትላት የነበረው። ነገር ግን የቆየ ትውስታሽ ነው ወይስ የአሁኑን ነው የማታስታውሹ እያለች ሲፈንም እንግዲህ ወሬ እያወጣጣች ነበረ። አይ ከቅርብ ጊዜ ያለውን ነው፣ ሌላውን እንኳን አስታውሳለሁ፣ ይሄም ለጊዜው ነው ይተወኛል፣ አስታውሳለሁ ነው ያለችው። ያው ሲፈን እዚህ ቤት ሰዎችን እንድከታተልልሽ ያዘሽኝ ልጅ ነኝ፣ ሲፈን ነኝ እያለች ራሷን እያስተዋወቀች ነበር ማለት ነው። ሲፈንም እንግዲህ ከዚህ በፊት የግል ታሪክሽን ሁላ ታስታውሻለሽ አይደል እና ነው ያለቻት። ያው የግል ታሪኳን እዛ ቤት ስለምታውቅ የግል ታሪኳን ስላየች ታሪኩ እንግዲህ ከአምነን ውጪ ሌላ ልጅ ስላለ እሱን ደግሞ አምነን ስለማያውቅ ወንድሙን እንግዲህ እስካሁን አያውቅም። ያንን ደብቃለች። ያንን ሚስጥር እንግዲህ ሲፈን በጊዜው ልታወጣ እየጣረች ትገኛለች ማለት ነው። ቀጣይ እንግዲህ ቀጣዩን ክፍል አብረን የምናይ ይሆናል። ለዛሬ በዚያ በቃለሁ። ስለነበረን ቆይታ ከልብ አመሰግናለሁ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ሀሳብና አስተያየታችሁን በኮሜንት አስቀምጡልኝ። ከዚህ ድራማ ምን ተማራችሁ? እንግዲህ አስተማሪና ተወዳጅ የሆነ ድራማ ነው። ድራማ በጣም ምርጥ የሆነ ድራማ ነው ማለት ነው። ብዙ ነገር ልንማርበት ይገባል። በተለይ በትዳር ላይ በፍቅር ዙሪያ እንዴት በፍቅር ዙሪያ የሚገጥሟችሁን ቻሌንጆች እንዴት ማለፍ እንዳለባችሁ የምታስተውሉበት ብዙ የሆነ ትምህርት ያለው ድራማ ነው። ተመልከቱ፣ ትማሩበታላችሁ ማለት ነው። ቀጣዩን ክፍል ወደ እናንተ ይዤ እመጣለሁ። ባይ